ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁኝ። ዛሬም ደግሞ የእግዚአብሔርን ቃል ከእናንተ ጋር ለመከፋፈል መጥቻለሁኝ። ጌታ ስሙ ብሩክ ይሁን። ባለፈው 2026 ከመግባታችን በፊት እግዚአብሔር በ2026 መለኮታዊ ነፃነትን የምንቀበልበት ዓመት እንዲሆንልን በውስጡ እግዚአብሔር የሞላውን የእግዚአብሔር ቃል እውቀት ወደ እናንተ አስቀምጫለሁ። ያን ልትመለከቱ ትችላላችሁ። መለኮታዊ ነፃነት በ2026 የሚል ሐሳብን አካፍያችኋለሁኝ። ዛሬ ደግሞ የማካፈላችሁ በዚሁ አሁን 6ኛ ቀን ነው የ2026 ከገባን እና በዚህ ዓመት በቃ ተስፋችን እግዚአብሔር ይሁን በሚል ነው። አሜን። የምንኖረው በተስፋ ነው። እግዚአብሔር ደግሞ የተስፋ አምላክ ነው። ተስፋን የሚያስጨብጥ፣ ተስፋን የሚያስወርስ፣ አሜን። እምነትና ተስፋ የተያያዙ ነገሮች እንደሆኑ ተመልክተናል ከዚህ በፊት። ያ ተስፋችንን እውን የሚያደርግ አምላካችን ስለሆነ ይህን ዓመት በተስፋ እሱን በመጠባበቅ እንድንኖር የሚያስችለንን የእግዚአብሔር እውነት ወደ እናንተ ይዤ መጥቻለሁኝ። እግዚአብሔር የተመሰገነ ይሁን። አሜን። ተስፋ ማለት መልካምን ነገር ከእግዚአብሔር መጠባበቅ ነው። ሁሌ ተስፋችን እሱ ነው። ሁሌ ከእርሱ እየተጠባበቅን የምንኖር ነን እና መቼም ክፉ ነገር ማንም አይጠባበቅም። እግዚአብሔር ክፉ ነገር የለውም። ክፉ ነገር ያለው ሰይጣን ብቻ ነው። ከአምላካችን በጎ ነገር እየተጠባበቅን የምንኖር ነን እና ሮሜ 15 ቁጥር 13 ላይ ያለውን ቃል ሐሳብ በጥቂቱ ልንገራችሁ። እግዚአብሔር የተመሰገነ ይሁን። የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታና ሰላምን ሁሉ ይሙላባችሁ። በቃ በደንብ በጥንቃቄ መስማት የሚያስፈልገን ቃል ነው። ይሄንን ደግሜ ላነበው። የተስፋ አምላክ አምላካችን የተስፋ አምላክ ነው። በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታና ሰላምን ሁሉ ይሙላባችሁ። ምን ማለት ነው? በእምነታችሁ ደስታና ሰላምን ይሙላባችሁ። እግዚአብሔር የተመሰገነ ይሁን። አሜን። እምነት አለኝ ማለት የምንችለው ያንን ባመንነው ነገር ላይ በእግዚአብሔር በአምላካችን ባመንነው ነገር ላይ ደስታና ሰላም ውስጣችን ሲሞላ ነው። አሜን። እግዚአብሔር የተመሰገነ ይሁን። ምክንያቱም በቃ እምነት ማለት ያንን ነው። እምነት የሚለው ነገር እንዴ በውስጤ ሰላምና ደስታ በዛ ጉዳይ ላይ አለኝ። ለምሳሌ ቀላል ምሳሌ ብነግራችሁ እግዚአብሔር በቃ ተፈውሳችኋል ብሎናል። በመገረፉ ቁስል ተፈወሳችሁ ብሎ በቃሉ ተናግሮናል። ህመም አለ ወይም ገዳይ በሽታ ሊሆን ይችላል። ያ በሽታ ቃል ወደኛ ከመጣ እግዚአብሔር የተመሰገነ ነው። ቃሉን ካመን ነው። አሜን። አመንኩ ብዬ የምለው ውስጤ ማመኑን በእግዚአብሔር ቃል መታመኔን የማረጋግጠው ምን ሲኖረኝ ነው? በዛ በተነገረኝ ቃል መሰረት ከላይ ላይ ይሄ ነገር እንደተነሳ በውስጤ ከሚሰማኝ ሰላምና ደስታ። አሜን። በውስጣችን ሰላምና ደስታ ከተሞላ ወይን ይሄ ነገር ሊወስደኝ ነው እንዲህ ሊያደርገኝ ነው የሚል ነገር ከሌለን እምነት አለ። አሜን። እምነታችን እንለካው በዛ ነው። ሰላምና ደስታ በእኛ ውስጥ ሲበዛ ያ እምነት ነው። ያ ይብዛላችሁ። እግዚአብሔር የተመሰገነ ይሁን። አሜን። በቃ ለምሳሌ በብዙ አሜሪካም ይሁን ኢትዮጵያ ይህ ካንሰር የሚባለው በሽታ ብዙ ሰው ነው የሚገለው። ብዙ ሰው ይገላል እና በካንሰር ከታመመ ብዙ ጊዜ ሰዎች በቃ ቀጥሎ የሚመጣው ነገር ሞት ነው ብለው
ውስጣቸው ያስባል። ግን የእግዚአብሔር ቃል ወደ እኔና ወደ እናንተ በዚህ በሽታ እንኳን የተያዘ ሰው ቢመጣለት ምን ያስፈልገዋል? ይሄንን ቃል በውስጡ መቀበሉን፣ መታመኑን፣ ሚያምነው ውስጡ የሚኖረው ሰላምና ደስታ ነው። ማለት በሽታ ይሄ በሽታ እኔን አይወስደኝም፣ እኔን አይገለኝም፣ እግዚአብሔር ፈውሶኛል ብሎ ማመን ማለት ነው። እግዚአብሔር የተመሰገነ። ያ ማመናችን የሚያረጋግጥልን የሚኖረን ሰላምና ደስታ ነው። አሜን። ቃሉን ደግሜ ላነብላችሁ። በቃ እንደዛ ነው የሚል። የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታና ሰላምን ሁሉ ይሙላባችሁ። ያ ሰላምና ደስታ በውስጣችን የተሞላ ይሁን። ጌታ ስሙ ብሩክ ይሁን። አሜን ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። ሁላችንም የምናውቀው ተስፋ ምንድን ነው ብለናል? ከእግዚአብሔር መልካምን ነገር መጠባበቅ ነው። ሁሌ በተስፋ ምን የምንኖረው። የታመመ ሰው ተስፋ የሚያደርገው እድናለሁ ብሎ ነው። የሆነ ጥያቄ ያለው ሰው ተስፋ የሚያደርገው ያ ጥያቄ ምላሽ ከአባቱ ከእግዚአብሔር ከአምላኩ መልስ እንደሚያገኝ በማመን የሚጠባበቅ ነው። አሜን። እና ሐዋርያት ሥራ ምዕራፍ 3 ላይ ከልጅነቱ ጀምሮ አንካሳ የነበረ ሰው ሁሌ እዛች ቤተ መቅደስ ውስጥ እያመጡ ቁጭ ያደረጉ ይለምን የነበረ ሰው ሕይወትን በጥቂቱ እንመልከተው። ይህ ሰው እዛ ጋር ይቀመጣል። ምንድን ነው የሚሆነው? ሰዎች የሆነ ነገር ከሰጡት እግዚአብሔርን ይባርካል። ካልሆነም ደግሞ ሳይሰጡት ከሄዱ የሚቆጣ ነገር የለም፣ የሚያዝነው ነገር የለም። ኔክስት ፐርሰን ይጠብቃል። 5 ሰዎች ተራ በተራ አንድም ሰው ሳይሰጠው ቢሄድ አይቆጣም፣ አያዝንም፣ አይነጫነጭም። 6ኛው ሰው ይጠብቃል። በእንዲህ አይነት ሁኔታ እየተጠባበቀ በሚኖርበት ጊዜ አንድ ቀን ከዕለታት አንድ ቀን ጴጥሮስ እና ዮሐንስ በዛ በቤተ መቅደስ ውስጥ ሲያልፉ አዩት። ጴጥሮስ ትኩር ብሎ አየውና አንድ ነገር እንደሚጠባበቅ ተመለከተ። በእርግጥ ገንዘብ ነው የሚጠብቀው፣ የዕለቱ የሚሆነውን ነገር ነው የሚጠብቀው። ግን የሆነ ነገር ይጠብቃል በውስጡ። መጠባበቅ በጣም መልካም ነገር ነው። የሆነ ነገር ነው የሚጠብቀው። ያ ሰው አልሰጠኝ ብሎ የሚነጫነጨው ነገር የለም፣ የሚያናደው ነገር የለም። በቃ ያን ቢያልፍ ማንም ባይሰጠው እነ ጴጥሮስም እንኳን ቢያልፉ በቃ ይጠብቃል ይህ ሰው። ከዛ ጴጥሮስ በደንብ አድርጎ ተረዳውና ወደ እኛ ተመልከታለሁ። አሁን የሚጠብቀው ምንድን ነው? ገንዘብ ወይ የሆነ ነገር ነው። ብርና ወርቅ ግን የለኝም። ይኸውላችሁ በዛች ውስጥ ይህ ምን ይናገራል ብዬ የምጠብቀው ብርና ወርቅ ባይኖራችሁ ያላችሁን ሁሉ ስጡኝ የሚል ነው የሚመስለኝ ሰውየው። ብርና ወርቅ የለንም፣ በናዝሬቱ ያለን ይህ ነው። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉት። ያንን ተቀበለና ተነሳ። እግዚአብሔር የተመሰገነው። እየዘለለ ወደ ቤተ መቅደስ ገባ። የሆነውን ታሪክ ሁላችንም እናውቃለን። የዚህ ሰው ምስጢር ግን መጠባበቁ ነው። ከእግዚአብሔር ከአምላካችን መልካምን ነገር እንድንጠባበቅ ጌታ ይርዳል። አሜን። በእውነት ነው የምላችሁ በዚህ በ2026 አሁን ዛሬ 6ኛ ቀናችን ነው። ምን ጠብቁ? እግዚአብሔርን ጠብቁት። ጠዋት ጠብቁት፣ ማታ ጠብቁት። አሜን። ቀን ጠብቁት። እግዚአብሔር የተመሰገነ። በተለይም ደግሞ አንዳንድ ነገሮች በህይወታችሁ ካለ አንዳንድ እንዲፈጸም እኔ በውስጥ ያለ ከእግዚአብሔር ከአባቴ የምጠባበቃቸው ብዙ ነገሮች አሉ። ያንን ነገር በቃ እየጠበቅን እንውጣ፣ እንግባ። እግዚአብሔር የተመሰገነውን። ድንገት ልክ እንደዚህ ሰው እንቆቅልሽ እንደተፈታ፣ ቀንበሩ እንደተሰበረ፣ ጫናው እንደተወገደለት ድንገት አምላካችን ይመጣል። እግዚአብሔር የተመሰገነ። እኛ ግን በመጠባበቅ አሜን፣ እጆቻችን ወደ ላይ አድርገን ከእግዚአብሔር ከአምላካችን አንድ ነገር እየጠበቅ እንደሞኝ ሃሌሉያ፣ እሱን እንጠባበቀው
በጌታ በኢየሱስ ክርስቶስም እንቆቅልሻችሁ ይፈታል። አሜን። እንቆቅልሻችሁ ይፈታል በጌታ በኢየሱስ ክርስቶስም። ይሄንን መጠባበቅን ያብዛላችሁ። ኢየሱስ ጌታ ነው። አሜን። ምን ይላል? ኢዮብ 14 ቁጥር 7 ላይ ዛፍ ቢቆረጥ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። የተቆረጠ ዛፍ ተስፋ አለው። ለምን? እንደገና የማቆጥቆጥ እንደገና ስር የመስደድ እንደገና ቅርንጫፍ የማውጣት ተስፋ አለው ነው የሚለው። አሜን። ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልት ቅርንጫፍ ያወጣል። ለተቆረጠ ዛፍ እንኳን ተስፋ አለው። አሜን። አንድ ነገር ባይሆን እግዚአብሔር ተስፋ ይሰጣል። አሜን። ለእኔና ለእናንተ ተስፋ አለን። እግዚአብሔር አምላካችን ተስፋ ነው። አሜን። ሃሌሉያ። ማንኛው የተበላሸ ነገር እንኳን ቢኖር በቃ ይሄ ነገር ከእንግዲህ አይሆንም ያልነው ነገር ቢኖር ከውሃ ሽታ የተነሳ ያ ውሃ ሽታ ከቅዱስ መንፈሱ የተነሳ እግዚአብሔር በውስጣችን ካፈሰሰው መንፈስ የተነሳ እንደገና ሊያቆጠቁጥ ይችላል። እግዚአብሔር የተመሰገነ፣ እግዚአብሔር ያስችላል። ጌታ ስሙ ብሩክ ይሁን። አሜን። በዚህ ዓመት በጌታ በኢየሱስ ክርስቶስ በማንኛውንም አይነት ጥያቄ ቢኖራችሁ እንደገና ሊያቆጠቁጥ እንደሚችል እንደገና ከፍ ሊል እንደሚችል እያሰብን እንጸልያለን። ጌታ ስሙ ብሩክ ይሁን። አሜን። በመንፈስ እግዚአብሔር ይባረከናል። ሃሌሉያ። መንፈሳችን የተባረከ ነው። ከማን የተነሳ? ከመንፈስ ቅዱስ የተነሳ። አሜን። በጤና የተባረክን እኔና እናንተ ጤናችን የሚጠበቀው በዚህ ዓለም ሜዲካል ሲስተም ሳይሆን በሰማያዊው ሜዲካል ሲስተም ነው። በአምላካችን በእግዚአብሔር በመንፈሱ የኔና የእናንተ የቤተሰባችን የልጆቻችን የሚስቶቻችን አሜን ጤና የተጠበቀ ይሆናል በጌታ በኢየሱስ ክርስቶስ ስም። አሜን። ግንኙነታችን የተጠበቀ ይሆናል። በዚህ ዓመት በጌታ በኢየሱስ ክርስቶስም ፋይናንሻሊ እንጨምራለን እንጂ አንቀንስም። ላስት ይር በብዙ ነገር ተጎተን ቢሆን በብዙ ዕዳ ውስጥ ገብተን ቢሆን በዚህ ዓመት በጌታ በኢየሱስ ክርስቶስም እግዚአብሔርን እንጠባበቀው። ፋይናንሻሊ እግዚአብሔር ፕሮስፐር ያደርገናል። እግዚአብሔር ያበለጽገናል። ምክንያቱም እሱ በቃ ያበለጽጋል። አሜን። ግንኙነታችን በእውቀት በጥበብ እግዚአብሔር በዚህ ዓመት እንድንጨምር ያደርገናል በጌታ በኢየሱስ ክርስቶስ አሜን ነው። ዘሌዋውያን 26 ቁጥር 4 ላይ እንዲህ የሚል ቃል አለ። ዝናባችሁን በወቅቱ አዘንባለሁ፣ ምድሪቱም እህሏን ትሰጣለች፣ የሜዳ ዛፎችን ፍሬያቸውን ይሰጣሉ ይላል። ዝናባችሁም አሜን ነው። ዝናባችሁን ዝናብሽ በዚህ ዓመት በጊዜው እግዚአብሔር ይሰጠናል። የሚያስፈልገን ነገር በሙሉ እግዚአብሔር ይለቃል በጌታ በኢየሱስ ክርስቶስ ስምና ስልጣን። ዝናባችሁን በወቅቱ አዘንባለሁ፣ በኢየሱስ ክርስቶስም ይዘንባል። ለእኔና ለእናንተ የወቅቱ ዝናብ ይዘንባል። በሚያስፈልገን ነገር ላይ የእግዚአብሔር መለኮታዊ የሆነውን ዝናብ ይዘንብና ነገራችን ይቀይራል፣ ጥያቄያችን ይመልሳል፣ እንቆቅልሻችን ይፈታል። አሜን። እግዚአብሔር የተመሰገነ። ዝናባችሁን በወቅቱ አዘንባለሁ፣ ምድሪቱም እህሏን ትሰጣለች። ዝናብ ከዘነበ ምድር እህል ትሰጣለች። አይከለክልም፣ አንከለከልም። ፍሬ ያፈራል። የሚዘራበት ዘር የሚዘራበት መሬት ላይ ፍሬ ያፈራል። አይከለክለንም፣ አይቃወመንም። አሜን። ምድራችን ፍሬ ታፈራለች። የኔና የእናንተ ፐርሰናል ይሆናል። አሜን። እግዚአብሔር የሚዘራው እዚህ ጋር ቃሉ ነው የሚዘራው፣ ልባችን ላይ ነው የሚዘራው። በጌታ በኢየሱስ ክርስቶስም 100 እጥፍ ያፈራል። በዚህ ዓመት ፍሬያማ ያደርገናል። ኢን ኤቭሪቲንግ በሁሉም የህይወት አቅጣጫችን አሜን። ቅድም እንዳልኳችሁ በማቴሪያል ቢሆን፣ በፋይናንስ ቢሆን፣ በጤና ቢሆን፣ በግንኙነት ቢሆን፣ በእውቀት ቢሆን፣ በጥበብ ቢሆን እግዚአብሔር በቃ እንድንጨምር ያደርገናል፣ ፍሬያማ ያደርገናል። እግዚአብሔር ስም ብሩክ ይሁን። አሜን። ተመሳሳይ አይነት ቃል ላንብላችሁ። መዝሙር 85 ቁጥር 12 ላይ እግዚአብሔርን በጎ ነገር ይሰጣል፣ ምድራችን ፍሬዋን ትሰጣለች።
እግዚአብሔርን በጎ ነገርን ይሰጣል። ምድራችንም ፍሬዋን ትሰጣለች። አሜን። የኔና እናንተ ምድር፣ እኔና እናንተ ያለንበት ምንዘራበት ምድር አሜን፣ ፍሬዋን ትሰጣለች። አትከለክለንም። 100 እጥፍ ታፈራለች። 60 30 እጥፍ ታፈራለች። በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። አእምሯችን ፍሬያማ ይሆናል። ጤናችን ፍሬያማ ይሆናል። አሜን። ሰላማችን ፍሬያማ ይሆናል። በጌታ በኢየሱስ ክርስቶስም እግዚአብሔር በዚህ ዓመት አሜን ተስፋ እናደርጋለን። ተስፋችን እሱ ነው። ከእርሱ ተስፋ እንጠብቃለን። ሃሌሉያ። ዘሌዋውያን 25 ቁጥር 19 ላይ ምድሪቱን ፍሬዋን ትሰጣለች፣ እስክትጠግቡም ድረስ ትበላላችሁ፣ በእሷም ውስጥ በጸጥታ ትኖራላችሁ። ጌታ ስሙ ብሩክ። ምድሪቱን ፍሬዋን ምን ታደርጋለች? ትሰጣለች። ምድሪቱን ፍሬዋን ትሰጣችኋለች። በምትኖሩባት ምድር ፍሬያማ ያደርጋችኋል። ባላችሁበት ቦታ ኢትዮጵያ ብንሆን፣ እዚህ ብንሆን፣ ኤርትራ ብንሆን፣ የትም ስፍራ ብንሆን እግዚአብሔር ፍሬያማ ያደርገናል። በጌታ በኢየሱስ ክርስቶስ በቃ በዛችሁ ዘርዘርተን አሜን ፍሬያማ ያደርገናል። ልክ እንደ ይስሐቅ ምንም ነገር በሌለበት የእግዚአብሔርን ቃል ታዞ አድርጎ ፍሬያማ እንደሆነ እግዚአብሔር ፍሬያማ ያደርገናል በኢየሱስ ክርስቶስ። ምድሪቱን ፍሬዋን ትሰጣለች፣ እስክትጠግቡም ድረስ ትበላላችሁ። እስክትጠግቡም ድረስ ትበላላችሁ። ኢየሱስ ጌታ ነው። በእርሷም ጸጥታ ትኖራላችሁ። ሰላም ይኖራችኋል። እረፍት ይኖራችኋል። እግዚአብሔር የተመሰገነ። የመጨረሻ አንድ ቃል ልስጣችሁ። መክብብ 5 ቁጥር 9 ላይ ከምድሩ የሚገኘው ትርፍ ለሁሉም ነው። አዲሱ መደበኛ ትርጉም ነው ማነበው። ንጉሱም ራሱ የሚጠቀመው ከእርሻ ነው። ከእርሻው ከምድሪቱ የሚገኘው ትርፍ ለሁሉም ነው። አሜን። ምድር እግዚአብሔር ያስቀመጠባት ፍሬ አለ። የምታበቅለው ፍሬ አለ። ያ ፍሬ ለሁሉም ነው። ለጥቂት ሰዎች አለ። ለስግብግቦች ብቻ አይደለም። ለበላተኞች ብቻ አይደለም። ለሁሉም ባላችሁበት ምድር፣ በዚች በአሜሪካ ምድር በምንኖርባት ብዙ ፍሬ ያላት በጌታ በኢየሱስ ክርስቶስ ስም በዚህ በ2026 በዚህ ምድር ላይ ያለውን ፍሬ እግዚአብሔር ያበላናል። እግዚአብሔር ይሰጠናል። አሜን። ይሰጥሻል እህቴ፣ በኢየሱስም ይሰጥሻል። በኢየሱስም ይሰጣል። የምድሪቱን ፍሬ እንበላለን። እግዚአብሔር ይሰጠናል። እግዚአብሔር ያበላናል። አሜን። እግዚአብሔር የተመሰገነው። በልተን ለግላችን አይደለም፣ ለቤተ ክርስቲያን ጥቅም፣ ለተቸገሩ ሰዎች ጥቅም። አሜን። እግዚአብሔር የተመሰገነ። እግዚአብሔር ሲባርክ ለሌሎች እንድንባርክ እግዚአብሔር ይሄን ያደርገናል። በጌታ በኢየሱስ ክርስቶስ ይሄን በልባችሁ ላይ ጠብቁት። ጌታ ከእናንተ ጋር ነው። እንግዲህ አሁንም ያው በሌላ ቪዲዮ ደግሞ እመጣላችኋለሁ። ስለ እምነት ነው ማስተምረው በሚቀጥለው። እግዚአብሔር የተመሰገነ ይሁን እና ጌታ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ጌታ ከእናንተ ጋር ነው። ዓመታችሁ የተባረከ ነው። በኢየሱስ ክርስቶስ ስም አሜን።